ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ያላችሁ? እኔ የምላችሁ ይቺ ሩታ የምትባል ሰው ማለት ነው በጣም ጠገበች ከምላችሁ በላይ ማለት ነው። የሚያስተነፍስልን ሰው ማለት ነው። የወሬ ወር ደመወዛችንን እናጋጭና ሁላችንም ሰብሰብ ብለን ማለት ነው እንዲሁ ሰብሰብ እንዳልን ማለት ነው የሄርሜልዬ ወደሶች ሰብሰብ እንበልና ጋርድ ገዝተን እናስቀጥቅጣት ማለት ነው። በቃ የምሬን እንምላችሁ እናስተንፍሳት ማለት ነው። እውነቴን እንምነግራችሁ ምክንያቱም በቃ ካናቷ ላይ ወጥቷል ጥጋቧ ማለት ነው። ስለዚህ ልኳን የሚያስገባልን ሰው በቃ ታውቃላችሁ። ደግሞ እንደነገርኳችሁ እሺ ውዶችዬ። ሰላም ሰላም፣ ሄርሜላ አድናቂዎች እንዴት ናቸውልኝ? እሷ ባለችው ሀሳብ እስማማበታለሁ። ሩታ ልቧ አብጦባታል እና እሷን ጋርድ ገዝተን ወር ደመወዛችንን ጋርድ ገዝተን እሷን ማስተንፈስ አለብን። በሩታዬ እኮ ለምን እንደጠመዷት ነው እኔ ግራ የገባኝ። ለዛውም አያቋት አታቃቸው። በሚዲያ ላወቃት የሚዲያ ተጠቃሚ ናት። እነሱ ጋር አልደረሰች፣ አልነካቻቸው። ምንነቷን አያውቁም፣ ምንነታቸው አታቅ። ለምን የእሷን አማረባት? ለምን እንደዚህ እንጃ። ጠላት እንደሆኑባት አላውቅም። ሰምቼዋለሁ። ጣፋጭ አምጥታው ነበር 100,000 ከፍላለሁ ብላ። እንዲህ በሽተኛ ናቸው መሰለኝ። ወላሂ አላህ አደብ ይስጣቸው። ጉድ ጉድ ጉድ! ቤትና ቅዘም ቤት ያበላሻል ይባላል የአገሬ ሰው ሲተርት። እነዚህ ውርጋጦች እንግዲህ ለሩታ ሴራ እያሴሩ ነው እንደምትሰሟቸው። እኔ ግሩፓቸው ላይ የለሁም፣ ግን አጋጣሚ የሆነች ልጅ እነሱ ጋር ስለምትሰማ ሸር አደረገችልኝ እና በጣም ተገረምኩኝ ማለት ነው። በዚህ ልክ እባብነት አይቻል አውቅም። እናንተ ቆይ እሷ የሆነ ነገር ሆነች አልሆነች ለእናንተ ምንድን ነው የሚጨምርላችሁ? ምንድን ነው የሚጨምርላችሁ? እስኪ አንድ በሚዲያ ለምታውቋት የሰው ባልወደድኩኝ ለምትል ውርጋጥ ለእሷ ብላችሁ ነው ይሄንን ሁሉ? የወር ደመወዝ ማለት እኮ ቀላል አይደለም። በዚህ ልክ ክፋት እናንተ አሁን እንደው የእውነት ፈጣሪውን ነገር ቢያደርጋችሁ ይፈረድበታል? አይፈረድበትም። ይሄን ያክል ሴራ፣ ይሄን ያክል እባብነት ለካም ሚዲያ ላይ የምትናገሩት ለካ ከውስጣችሁ ያለውን እባብነታችሁን ነው። እናንተ አስመሳዮች፣ ውርጋጡ አስመሳይ፣ እናንተ አስመሳይ። በዚህ ልክ አሁን ምንም የማታውቋት ልጅ የሆነ ነገር ብትሆን ምንድን ነው የምትጠቀሙት? ለአንዲት አለሌ ለአንዲት ወንድ ተከትላ ለምትሄድ ስድ ብላችሁን ይሄን ሁሉ ሰው ሀገር የወጣችሁት ለመለወጥ ነው፣ ለመስራት ነው። ቤተሰባችሁን እንኳ የማትቀይሩ ደደቦች እዚህ ጋር መታችሁ ግን አፋችሁን ስትከፍቱ እንደ ትንሽ እንኳ አታፍሩም? ትንሽ የወር ደመወዝ ጠብቆ። እኔማ ቤተሰባችሁን አፈላልጌ ድምጻችሁን ነው ሸር የማደርገው። በዚህ ልክ ቅሌታችሁንማ መስማት አለባቸው። እውነቴን ነው መስማት አለባችሁ። አራፈር ብሉ እናንተ ከንቱ አሰዳቢዎች። እናንተ ጋር ነው ተጨፍልቀን አሁን ስደት ሀገር ያለ ነው አብረን የምንሰደበው እኮ እንደናንተ አይነቶቹ ዝርክርኮች ጋር። ደግሞም እኮ ቤተሰባቸውን በሆነች ምንም ለማያውቋት በሶሻል ሚዲያ ሌላ ወንድ ወደድኩ ብላ ለምትጋጋጥ ሴት የሰው ትዳር ለማፍረስ እኔ እንጃ። ለዚች ይሄን ሁሉ የምታስቡት ትንሽ አታፍሩም እንዴ እናንተ? ከስራችሁ ነበር ማስባረር። እንደዚህ አይነት የሰው ክፋት ያላችሁ ለመዳሞቻችሁም አትጠቅሙ፣ ለማንም አትመለሱ። ለማታውቁት ሰው በዚህ ልክ ክፋታችሁን ካሳያችሁ እውነቴን ነው ለምታውቁትማ ምን እንደምታደርጉ ፈጣሪ ብቻ ይወቅ። እኔ እኮ አሁን ሩታ ምን አጠፋች? እስኪ በሞቴ ምን አጠፋች? ምን አደረገች? በዚህ ልክ በቃ አንዱ ይሰድባታል፣ አንዱ ይዘቀዝቃታል፣ አንዱ እኔ እኮ በጣም ነው የሚገርመኝ። በጣም ጭራሽ ልጅ ወልድልሃለሁኝ የምትል እኮ ናት። የሰው ባል እጁን እየያዘች የምትገተት ግተት ናት። ለእንደዚች አይነቷ የወር ደመወዛችንን ምናምን እናንተንስ አንድ ላይ ሰብስቦ ነበረ እንደው አቃጥሎ መጣል። እናንተ እኮ አትጠቅሙም። በዚህ ልክ ክፋት ያለበት ሰው መቼም አትጠቅሙም። መቼም ለሀገር አትጠቅሙ። ሸክሞች ምን አለ ራሳችሁን ቀይራችሁ ከጥገኝነት ብትላቀቁ። በዚህ ልክ ለሰው ተንኮል ከማሰብ ሩታ ጠግባለች። እሷን ማስተንፈስ አለብን።
በጣም ተንጣጣች አሉ። ደግ አደረገች፣ እሰይ ደግ አቃጠለቻችሁ። እሷ ግን ሁሌም የማይለያት ፈጣሪ አለላት። ገባችሁ? እስከ ዛሬም ስትሰደብ ስትረገጥ የነበረች ልጅ ናትና ፈጣሪ ከጎኗ ስላለ እያማረባት ነው የምትመጣ ሁሌም። ከዚህ በፊት ራሱ የፍቅር አድናቂዎች ጋር ጦርነት ነበርና እነሱን ጥላት አለን ብለው ብዙ ርቀት ሄደዋል፣ ግን አልተሳካም። በስተመጨረሻም ግን ፍቅርና ሩታ አንድ ላይ ነው የመጡት። ብሎም አሁን ራሱ ልጇን በምትፖስትበት ሰዓት ባለፈው ለታ በጉራጌ ባህል ፖስት አድርጋላታለች ሩታ። ገባችሁ? ክፋትን በመልካምነት የምትመልስ የምታስተምር ጀግና ናት። የትናንትናው ቪዲዮ በእርግጥ ደስ ባይለኝም ማለት ነው አብርሃም በሁለት ሴቶች እየተሻሸ እንግዲህ ስቃይ ውስጥ ነው ያለው። ወንዶች ናቸው ያሉት። አብርሃም ስቃይ ውስጥ ነው ያለው። እናንተ ሴቶች ስለማትረዱ ነው። በሁለት ሴት እየተሻሸ ልጁ መከራውን እያየ ነው እያላችሁ ነው። ወዶ ነው መከራውን እያየ ያለው። እሱን ኋላ መለስበታለሁ። ነገር ግን የሰው ባል ላይ ተለጣጥፋ ልጅ ወልድልሃለሁ እያለች የምታሻሽ በቁምጣ የምትመጣ ራቁቷን የምትሄድ አለባበሷ ይመስክር። እናቲቱን አይተህ ልጅቱን አግባት ነው ያለው። ባለባበሷ እኮ መገመት በቂ ነው ምን አይነት ስብዕና እንዳላት፣ ምን አይነት የወረደ ተግባር እንዳላት አይተናል፣ በአይናችን አይተናል። ብሎም ተከታዮቿም ጭምር አሁን እንግዲህ እንደሰማችሁት ነው እንደሰማችሁት። እንዳያች ልጅማ ከዛ ግሩፕ እንዳትወጪ ነው የምላት የምር። እስኪ እንደው ምን አይነት ርቀት እንደምትሄዱማ እኔማ ማያችሁ ነኝ። እሷን መንካት ማለት እውነቴን ነው በራሳችሁ ላይ ሞት ፈረዳችሁ ማለት ነው። እስኪ ወንድ ናችሁ አድርጉት። እስኪ ወንድ ናችሁ። ቅሌታም እሷ እኮ ጀግና ናት። ጨረጨረቻችኋ። ሰው ሰርቶ በበላ በተለወጠ በዚህ ልክ አንገበገባችሁ። በጣም ነው የምታሳፍሩት። በጣም ጠብቆ እኔማ አፈላልጌ ይህንን ድምጻችሁን ቤተሰብ ጋር ልኬ ባላዋርዳችሁ እኔ አይደለሁም። ጠብቁ። ጊዜ ብቻ ነው የሚያስፈልገው። ቤተሰቦቻችሁን ጊዜ ስደት ሀገር እየለፋሽ ልጅ እየሰራች ምናምን፣ እናንተ ግን እየሰራችሁ የምትልኩት ለሌላ ነው፣ ለሌላ አለሌ ውርጋጦች። ደግሞም እኮ ቁም ነገር ላላቸው ለሚስኪን ለምናምን ረድተው እኮ አጅር ቢያገኙ እኮ መልካም ነው። መልካም ነገር ቢያገኙ እኮ ጥሩ ነው። መስጠት ዘካ መስጠት ምናምን እኮ ሰው ለሆነ ሰው ነው። እናንተ ግን ለጠገበ ጭራሽ ለዱርዬ ካልሰተን የሆነ ነገር ካላስደረገ ምንም አታውቀዋን ልጅ በጣም ነው የምታሳፍሩት። በጣም